ሰው የተለያየ ባህሪ የዳዊት ኃያላን ሆነ ስማቸው። ቆሰለው እኮ የኔን ቁስል ሊወስድ ነው። የተራበው እኔ እንዳልራብ ነው። የከፋው ሰው ለተናደደው፣ የተናደደው ለተበሳጨው፣ የተበሳጨው ለተቆጣው መልካም አያወራውም። ችግር ገጥሞኝ ነው እያለው ነው። እሱን ያንጠለጠለው ፍቅር እንጂ ሚስማር አለ ቋንቋ የታረደ በቆመልህ። አዶላም ምንኛ ማህፀንህ ሰፊ ነው። መደበቂያችን ኢየሱስ ነው። ክብር ለእግዚአብሔር ይሁን። እዚህ ቱባ ቄስ ዙሪያን ከቦኝ እንግዲህ ዛሬ ውሃ ባይ ላይ ነው የሚገርመው። በእርግጥ አንዳንዱ ሰው እኔ የምትፈራ አይመስለኝም ደፈር ያልክ ሰው ነህ ምናምን ይሉኛል። መስሏል እላለሁ በወዴ። ይሄ የተከበረ ጉባኤ የእግዚአብሔርን ሕዝብ እንዲህ ዝም ብለህ ቀለል አድርገህ የምታይ ከሆንክ ያኔ ነገር ሁሉ ተበላሽቷል ብራዘር። ከበድ ያለ በደም የተዋጀ ደም የፈሰሰለት ደግሞ አንድ ሰው ምን አለኝ፣ ኢየሱስ ክርስቶስ እኮ መቃብር ፈንቅሎ ተነስቷል አለኝ። አልኩት ኢየሱስ ክርስቶስ መቃብር ፈንቅሏል? አልፈነቀለም። መቃብር ፈንቅሎ ምናምን ያን ዘመራለን። እሱ ስሁት ወንጌል ነው። ኢየሱስ ክርስቶስ መቃብር አልፈነቀለም። መቃብሩን ግን መልአኩ ድንጋዩን አንከባሉላቸው እንዲያዩ ሩም ከፈተላቸው። መቃብርማ ድንጋይ ከፈነቀለማ ኢየሱስን አቅመ ቢስ ልናደርገው ነው። እሱ ሞት ነው የፈነቀለው፣ ሞት ነው ያሸነፈው። ደግሞ ሌላ ሞት ነው የገደለው። ባይዘወይ ሞት ሞቷል፣ ግልጽ ነው። ሞት ነው የገደለልን እንጂ መቃብር አልፈነቀለም። መቃብር ከፈነቀለማ መለኮትን አሳነስ ነው። ኖ እኔ አይመስለኝም መቃብር የፈነቀለ አልኩት። እንዴት ሲለው ላንግባባ ስንችል ገባኝ ከየት እንደሆነ። መቃብር ሳይሆን የፈነቀለው ሞትን ነው የፈነቀለው። ኢየሱስ ክርስቶስ ክብር ይገባዋል። መጽሐፉን ተወስድ ዘንድ ማህተሞችንም ትፈታ ዘንድ ይገባዋል። ምክንያቱ ታርዳህልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህን የሆኑ ዘንድ እያለ መጽሐፍ አወራ። ስለማን? ስለ ኢየሱስ። እማካፈላችሁ ቃል የሚገኘው በአንደኛ ሳሙኤል ምዕራፍ 22 ከቁጥር 1 እስከ 2። ዳዊትም ከዚያ ተነሳ፣ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ በዚያ ወረዱ። የተጨነቀም ሁሉ፣ ብድር ያለበትም ሁሉ፣ የተከፋም ሁሉ ወደ እርሱ ተከማቸ። እርሱም በላያቸው አለቃ ሆነ። እነርሱም 400 ያህሉ ነበር። ልድገመው። ዳዊትም በዚያ ተነሳ፣ ወደ አዶላም ዋሻ ኮበለለ። ወንድሞቹም እና የአባቱን ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወረዱ። የተጨነቀም ሁሉ፣ ብድር ያለበትም ሁሉ፣ የተከፋም ሁሉ ወደ እርሱ ተከማቸ። ተመልከቱ፣ ርዕሴ አዶላም ብየዋለሁ። አዶላም በሉልኝ እስኪ። አዶላም ብየዋለሁ። አዶላም ዋሻ ነው። አዶላም ማምለጫ ነው። በምዕራፍ 21 ላይ ዳዊት ከኖብ እንደመጣ ሳኦል እየተከታተለ ሊገድለው ያሯሯጠው መግቢያ መውጫ ጠፍቶት ግራ ገብቶት መደበቂያ ፍለጋ ሲዋትት ዳዊትን ያሳየናል። ምዕራፍ 21 2-3 ትዕይንቶችን እናያለን። ሮጦ የት እንደሚሄድ ራሱ አያውቀውም ይመስለኛል። በኋላ ግን ወደ አዶላም ዋሻ ለመደበቅ ሲቅበዘበዝ ዳዊት በጭንቅ እንደሆነ አየሁት። በምዕራፍ 21 ላይ ብታነቡ ታዩታላችሁ። ወደ ኖብ መጣ። ካህኑም አቤሜሌክን አግኝቶ የተቀደሰ እንጀራ በላው ካለ በኋላ እባክህን ድንገት ንጉሥ አስቸኩልኝ ወጥቼ ነውና ሰይፍ ይኖርሃል ይለዋል። ኦኬ ሰይፍ ፈለግካው? ያን በኤላ ሸለቆ ፍልስጤማውያን የገደልክበት ሰይፍ በዚያ ስላለ ልስጥህ፣ እንደርሱ ያለ የለምና እርሱን ስጠኝ አለው ይላል። እርሱን ይዞ ሲወርድ እንመለከታለን። ሌላስ በኤላ ሸለቆ የገደለበትን የፍልስጤማውያን ሰይፍ ከያዘ በኋላ የጌት ንጉሥ አንኩስ አገኘው።
እንደሚገድለው ሲያስብ እንደ እብድ ሆኖ አመለጠው። ላጩን አዝረበረበ። ደስ አይልም ቋንቋው እዛ ስለተጻፈ አልደብቀውም። እንደምንም ብሎ ግን ማምለጫ ዘዴ ዘይዶ ዳዊት ከዚያ መለጠ። ከዚያስ ዳዊት ወዴት ነው የምትሄደው ተብሎ ቢጠየቅ እኔ የምሄደው ልንገርህ፣ ሳኦል ነፍሴን ሊበላት ነው፣ ስለዚህ መደበቂያ አጥቼ ነው የምሮጠው ይላል። እና እንከተልህ። የለም ወደ ዋሻ እየሮጥኩ ነው እኔ የምደበቅበት፣ እናንተ ላይ ደብቅ ይችላል። ሮጠና አዶላም ዋሻ ገባ። ዋው! አዶላም ዋሻ ምን ማለት ነው ብዬ ትርጉም አየሁ። አዶላም ዋሻ በቤተልሔም ምዕራብ አቅጣጫ የሚገኝ አሁን ድረስ ያለ ትልቅ ዋሻ፣ ብዙዎች የሚደበቁበት ዋሻ እንደሆነ አየሁ። ትርጉሙ ደግሞ በዕብራይስጥ መሸሸጊያ፣ መደበቂያ፣ መሰወሪያ፣ መጠለያ፣ ማምለጫ የሚል ትርጉም አለው። ከዛስ በማን ተሰራ ብዬ ደግሞ አየሁ። በእግዚአብሔር በራሱ። ጦሳ ተራራ በማን ተሰራ ብላችሁ በእግዚአብሔር ትሉኛላችሁ። አንዳንዶች በተፈጥሮ ሊሉ ይችላሉ። እኔ በእግዚአብሔር ተሰራ አልኩት። መደበቂያ በእግዚአብሔር ይሰራል፣ መሸሸጊያ በእግዚአብሔር ይሰራል፣ ማምለጫ በእግዚአብሔር ይሰራል። ዘመኑ አይ ቲንክ 3000 ዓመት ወደ ኋላ አሁን ከቆምንበት ስንት ሰዎች ተደበቁ? 400 ሰዎች ተደበቁበት። አዶላም ዋሻ 400 ሰዎችን ደብቋል። አዶላም ዋሻ ምን አይነት ሰዎች እንደደበቁ አሁን ልናይ ነው። የተጨነቁ ዕዳ ያለባቸው በመጀመሪያው ምዕራፍ ላይ አንብቤላችኋለሁ። የተጨነቁ ዕዳ ያለባቸው የተከፉ ጨመርኩበት ምን ብዬ? ኮብላዮች፣ ተናዳጆች፣ ተበሳጮች፣ ሽፍቶች፣ ወንጀለኞች፣ ነፍሰ በሎች፣ አንገት መቾች ሁሉ የሚደብቅ ማን? አዶላ ዋሻ። አዶላ ዋሻ ሆይ ምንኛ ብርቱ ነህ። አመለኞችን ሰብስቦ የያዘ አዶላ ዋሻ ይባላል። በቤተልሔም በምዕራብ በኩል ዘወር ብሎ ያለ በሰው ያልሆነ በእግዚአብሔር የተሰራ ዋሻ አዶላም ዋሻ ይባላል። የተጨነቁ ዕዳ ያለባቸው የተከፉ አለው መጽሐፍ። እዚያ ውስጥ የተደበቁትን ሰዎች የተጨነቁ ተጨንቃችሁ ታውቁ ከሆነ ዕዳ ያለባቸው ዕዳ አስጨንቋችሁ ታውቁ ከሆነ ሳኦል ዕዳዬን አምጣ እያለ ማንቁርቱን የያዘው ሁሉ ሮጦ የተደበቀ እያለን ነው። አዶላ ዋሻ 400 ሰው የተለያየ ባህሪ፣ የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ አይነት ላበት የያዘ ሰው ይዟል። ማን? አዶላ ዋሻ። አዶላ ዋሻ ሆይ ምንኛ ማህፀንህ ሰፊ ነው። አዶላ ዋሻ ሆይ ምንኛ ትካሻ ሰፊ ነው። አንዳንዶች እዛ ውስጥ ተደብቀው አንተ ምን ሆነህ የመጣኸው ብሎ የሚጠይቀው ይመስለኛል። አንዱን ሲጠይቀው ጥሩ ታሪክ አያወራም። እኔ በዕዳ ተይዤ፣ አንተስ ተጨንቄ፣ አንተስ ከፍቶኝ። የከፋው ሰው ለተናደደው፣ የተናደደው ለተበሳጨው፣ የተበሳጨው ለተቆጣው መልካም አያወራውም። ችግር ገጥሞኝ ነው እያለው ነው። የተጨነቁትን ሳይ ጥግ ላይ ተቀምጦ ምን አባቴ ይሻለኛል፣ ይህ ሳኦል የሚባል መንግስት አስጨንቆኝ መግቢያ ቀዳዳ ጠፍቶኝ ነው እዚህ የመጣሁት እያለ የሚያወራ ይመስላል። ዕዳ ያለበት ደግሞ አባቴን፣ እናቴን፣ ሚስቴ ሊል ይችላል፣ ልጄን በዕዳ አስይዤ እኮ ነው የመጣሁት እያለ ያወራል። ይለዋል። ይሄኛው ደግሞ ኮብላዩ፣ የተከፋው፣ የተጨነቀው ባክተውኝ እኔን ነገር ብነግርህ ልክ አይደለም፣ ግን በአዶላ ዋሻ መተናል ተሰባስበን፣ ስለ ሌላ ላወራህ አልችልም፣ የኔ ጉዳይ ብዙ ነው። እንደ እብድ የሚያጫውታቸው ሰዎች 400 ሰዎች። አዶላም ዋሻ ሆይ ምንኛ ትካሻ ሰፊ ነው። ብዙዎች የተጨነቁ፣ ብዙዎች ዕዳ ያለባቸው ነፍሰ በሎች፣ ጋንግስተሮች፣ ማጅራት መቾች ናቸው የተሰበሰቡት። የከፋው አንዱን ሲያወራው በቁጣ የሚመልስ ባክዘኝ የሚል
ካስፈለገም አንተ ከዚህ በኋላ እንዳታናገረኝ ግንጭልን መታለሁ የሚል እብድ ስብስብ አዶላ ዋሻ ሆይ ትካሻ ሰፊ ነው። እንዴት አዶላ ዋሻ አዶላ ምን ዋሻ መረጡት? አዶላ ዋሻ ለምን ተመረጠ ብዬ ስመለከት ለካ አዶላ ዋሻ በነፃ ነው። አዶላ ዋሻ እንዲያው ነው፣ ክፍያ የለበትም። መደበቂያው ነፃ ነው። አይታችሁ ከሆነ አንዳንድ ዋሻ አካባቢ ሄዳችሁ ከሆነ እብድ ታገኛላችሁ። በጣም የተበሳጨ ሰው ታገኛላችሁ። ቁጣ የሚያናግረው ትክክለኛ ያለበሰ ትክክለኛ የማይመገብ ሰው ታገኛላችሁ። ለምን ብትሉ ዋሻ ክፍያ የለበትም። ዋሻ መጠለያ ነው፣ በነፃ ነው። የተከፋ የሚገኝበት፣ አይምሮ የተነካ የሚገኝበት። ከፈለጋችሁ ግልጽ ነው፣ እኔ ልንገራችሁ፣ አዶላ ዋሻ ይባላል። በነፃ ገቡበት፣ ክፍያ አይጠይቅም። ብቻ ከዝናብ ከውሽንፍር ከበረዶ ከፀሐይ ይደበቁበታል። ኢራንን አይታችሁ ከሆነ አሁን አሜሪካን በጣም የተገዳደረችው በጣም ጥልቅ ዋሻ ውስጥ ነገሯን ስለደበቀች ነው። ግልጽ ነው፣ አይቻልም። ከፍተኛ ጥልቀት ውስጥ ስላደረገችው ነገሯን የፈለገ ቦምብ ቢያወርድ አልደርሳለ። አንዱ የሆነ ሜትር ወርዶ ደርምሶ ይገባል። በዛው ተከትሎ ሊሄድ አልተገኘም። እስካሁን ድረስ ስጋት ላይ ነው። የሚያጨቃጭቃቸው እሱ ይመስለኛል። ዋሻ ይደብቃል እያልኩ ነው። በቀላሉ ማጥቃት አይቻልም። ዋሻ ውስጥ ያለ ሰው በቀላሉ ማግኘት አይቻልም። በዋሻ ውስጥ የተደበቀ ሰው። እነዚህን ሰዎች ዳዊት እንደሚገባ አድርጎ ቀስ እያደረገ ሰው አረጋቸው። አንድ በጣም አመለኛ ሰው ካገኛችሁ ና ሰው ላርግህ ትሉታላችሁ። በእግዚአብሔር ቃል ትመክሩታላችሁ። ይኸውልህ ምን መሰለህ እያላችሁ። ይሄ ምንድነው? ይሄ ምን ትሪትመንት ነው የሚባለው? ሳይኮ ትሪትመንት ይሰጠዋል። ምን አንተ እኮ ጎበዝ ነህ፣ ይኸውልህ ምን መሰለህ አሁን እንደዚህ ያመመ እያለ ዳዊት 400 ሰው አሰለጠነ። ከዚያ ውስጥ እንዳይገርማችሁ እንጂ ጊዜውን አይነግር መጽሐፉ እንጂ ከዚያ ከወጡ በኋላ የዳዊት ኃያላን ሆነ ስማቸው ተቀየረ። ምን ተባለ? የዳዊት ኃያላን ተባሉ። እነ ኢያቡስቴ፣ ኤልያናን፣ እነ ሳማ፣ እነ አቢሳ በሁለት እጃቸው ቀስት የወረውሩት ቀስት ዱቄት የሚያርግ ኃይለኛ ቀስተኞች ወጣቸው ይላል መጽሐፍ 23 ላይ ስታነቡት በሁለተኛ ሳሙኤል። እነ በያና ትዝ ይላችሁ ከሆነ ደግሞ ጀግኖች ዳዊትን ውሃ ሲጠማው በጠላት ወረዳ መካከል ሄደው ውሃ ቀርተው የመጡ ኃያላን። እነዛ ፈሪዎች፣ እነዛ ተጨናቂዎች፣ እንደዛ ግራ የገባቸው በዋሻ ገብተው በዳዊት ትምህርት ተቀብተው ኃያላን የሚል ስም ይዘው ወጡ። በማን ብቃት? በቅባቱ ብቃት። አዶላም ዋሻ 400 ሰዎችን ከሳውል ቁጣ ያስመለጠው በእግዚአብሔር እጅ የተሰራ አዶላ ዋሻ ይባላል። አዶላም ዋሻ ይባላል። አዶላም ዋሻን ጨምድዳችሁ ያዙልኝ እንዳትረሱ። መጠጊያ ያጡ ሰዎች ኢየሱስ ክርስቶስን ለመከተል እየተቅበዘበዙ መጡና እኛ ጭቆና በዝቶብናል፣ እኛ ግራ ገብቶናል፣ እኛ የምንሄድበት ጠፍቶናል፣ መልአክ አለህ መላ ንገረን፣ ሆሳዕና ሆሳዕና እያሉ ተከተሉት። በአህያው ርንጭላ ሆሳዕና እያሉ ተከተሉት። ሆሳዕና ማለት አሁን አድን ማለት ነው ትርጉሙ። ከምን? ከሮማ አገዛዝ። ሆሳዕና ሆሳዕና በጌታ ስም የሚመጣ አንተ ነህ፣ አድነን። ምን? አሁን አድነን። የሮማ አገዛዝ አንቀጠቀጠን፣ መደበቂያ ሁነን፣ ዋሻ ሁነን። ትዝ ይልህ ከሆነ ታሪክ እናውራህ። ዳዊት የሚባል በአዶላም ዋሻ ውስጥ ብዙዎችን እንዳስጠለለ እባክህ አትርፈን፣ እባክህ የሮም መንግስት እያስጨነቀን ነው፣ ሆሳዕና ሆሳዕና። ዘወር ብሎ ያያቸው ይመስለኛል። የመጣሁበት አልገባቸውም ያለ ይመስለኛል።
እነርሱ ከጊዜው ካስጨነቃቸው ጉዳይ ነፃ እንዲያወጣቸው ከሮማ አገዛዝ እንጂ ሌላ የዘላለም ሕይወትና የዘላለም አጀንዳ መያዙን አላወቁም። ተላለፉ ይባላል በአማርኛ። አንድ ጻፊ ማለት የተማረ አዋቂ ሕግ የሚያረቅ ጻፎችና ፈሪሳውያን ከተባለ ከባድ ናቸው። አንድ ጻፊ ኢየሱስ ክርስቶስን አየው፣ እንደዚህ ሲመጣ ልክ አየውና መምህር ሆይ አለው፣ ወደ ምትሄድበት እከተልሃለሁ አለው። እኔን? አዎ እከተልሃለሁ። አንተ ሳታዋጣ አትቀርም አለ። አንተ ሳታስመልጥ አትቀርም። አንተ ነፍስን ሁሉ ሳታድን አትቀርም። አንተ ስጋ ሳታበላ አትቀርም። አንተ ማዕድ ስታባዛ አይቻለሁ። አንካሶችም ሲዘሉ ሰማሁ፣ እውርም ሲበራልህ አይቻለሁ። አንተን መከተል ሳያዋጣ አይቀርም አለው። ሃይ እኔን አንተ መከተል ያዋጣል አለው። ጌታ ኢየሱስ እንደዚህ ያለው ይመስለኛል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም የሚባል የኢሳይያስ መጽሐፍ አላነበብክም? አንተ እኮ ጸሐፍት ነህ፣ አንተ እኮ አዋቂ ነህ፣ አንተ ሁሉን የምታውቅ ነህ፣ ሕግ ታውቃለህ፣ የተረቀቀ ነገር ቀርቶ አንተ አርቃቂ ነህ። አላነበብክም? አልሰማህም? ምን ልጨምርልህ? የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ የሚልስ አልሰማህም? አልተጻፈም፣ ግን ፌብሌት አድርጌው ነው ራሴ። አልሰማህም? ወደምትሄድበት ሁሉ እከተልሃለሁ እኮ ያልኩት እኔ። ቆይ ልጨምርልህ። በቃ ቆይ። በእውነት ደዌን ተቀበለ፣ ሕመማችን ተሸክሟል። እኛ ግን እንደታመመ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው የሚልስ አልሰማህም? ጸሐፊው ግራ ገባው። እሱና ተከተለኝ፣ በቃ ችግር የለም፣ የሚበላ ሞልቷል፣ አዲስ አባዛ ምን ስል ችግር የለም፣ አልጋ ባልጋ ነው የሚለው መስሎት ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን የሚልስ ቃል ትዝ አይልህም? ጸሐፊው አዋቂ ነኝ የሚለው ትኩር ብሎ ነገሮችን አጤነ። ይሄ አልበቃውም አለና ይኸውልህ አንድ ሚስጥር ልንገርህ አለው። ይኸውልህ ድንግል ትጸንሳለች፣ ወንድ ልጅም ትወስዳለች የሚል የኢሳይያስ መጽሐፍ አታውቅም? ድንግል ጸነሰች፣ ይገርማል፣ ተንከራተተች በምድረ በዳ። አሳዳጌ ዮሴፍ ይባላል፣ እናቴ ማርያም ትባላለች። የሆነ ግርግም ውስጥ ወሰዱና እዛ እንድወለድ ተደረገ። እዚህ ቤት ተብሎ ሲንኳኳ አቤት ሲባል እንግዳ መጥቷል፣ ማን ልበል? ማርያም እባላለሁ፣ እርጉዝ ነኝ። የእንግዶች ማረፊያ የላችሁም። በአይሁድ ሕግ የመቆጠር በዓል ስለነበረ እየተንከራተትኩ ነው፣ ማደሪያ አጥቼ፣ ሰው ሁሉ ሞልቶታል። አይ ይገርምሻል፣ ሙሉ ነው ቤቱ። አለፍ በይና እዛኛው ቤት ግቢ፣ እስኪ በዛ ሞክሪ። እናቴ ተብላ ሄዳ እኮ ተንከራታ በጎች ማደሪያ ውስጥ ገብታ እንስሳት ጋጣ ውስጥ የተወለድኩት እኔ ነኝ አለው። እንዴ ምን ማለቱ ነው? እኔ ነኝ? ይሄ ብቻ ይመስልሃል? ይኸውልህ እከተልሃለሁ አልከኝ። አዎ ይኸው ቀበሮች ጉድጓድ፣ ወፎች መስፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስጠልልበት ቤት የለውም አለው መጽሐፍ ይላል ማቴዎስ 8። ከዚያስ ሆሳዕና እያሉ ሲጮሁ የነበሩት ቴዎዳስ የሚባልም አንድ 400 ወታደር ይዞ እስራኤልን የምታደገው እኔ ነኝ ሰይፈኛ እያለ መጥቶ በሰይፍ እንደተበላና ተበታትኖ እንደጠፋም ገማልያ በሐዋርያት ሥራ ምዕራፍ 5 ላይ ተናግሮለታል። እንደዛ አዳኝ ነኝ እያለ የሚመጣ ሰው ፍለጋ ባለበት፣ ሰው ሁሉ መግቢያ ቀዳዳ ጠፍቶት ኢየሱስ ሲባል ልከተልህ የሚል ሰው በሞላበት ኢየሱስ እንዴት አላዋጣህም ይላል። ግልጽ ነው። አንድ ሚስጥር ግን መጣልኝ እዚህ ጋር።
ለካ ኢየሱስ ክርስቶስ የእግዚአብሔር ልጅ በሰውኛ ቋንቋ ሲያወራው ቀበሮ ጉድጓድ ወፍ መሳፈሪያ የለውም ብራዘር እኔ አላዋጣህም አለው እንጂ ኢየሱስ ራሱ የእግዚአብሔር ልጅ እኮ ቤት ነው። ኢየሱስ ቤት ነው። ይኸውልህ ኢየሱስ እኔ ቤት ነኝ እያለው ነው። ይኸውልህ እስከምትሄድበት ድረስ እከተልሃለሁ። ቀበሮ ማደሪያ ቀበሮ ራሱ ሲኖረው ወፍ መስፈሪያ ሲኖረው እኔ እኮ መደበቂያ ለራሴ አንዲት ማኖሪያ ኩርማን ቤት የለችኝም፣ ነገር ግን እኔ ራሴ ቤት ነኝ አለው። ይኸውልህ ብትገባብኝ አዶላም ዋሻ ሁሉን እንደሰበሰበ እኔ እሰበስባለሁ። እኔ ከነ ችግርህ እይዛለሁ። በሚያናውጥብህና ግራ በሚያጋባህ ነገር ላይ እኔ ሰለጥንበታለሁ። አንተ ከኔ ቤት ስትገባ እንደው እንዳትቸጋገር ምንም የሚቸግርህ ነገር የለም። ምክንያቱም እኔ ችግርህ ነኝ ራሱ እኔ አንተን ችግር ለወስድ የመጣሁ ኢየሱስ እባላለሁ እያለው ነው። ከኃጢአት መሸሸጊያ ማምለጫ ኢየሱስ አዶላም ዋሻ አካልና ጥላ በጨለማ ላሉ ለሙታን ለኮብላዮች ለተናደዱ ለተበሳጩ ለተጨነቁ ለተርበደበዱ ለፈሪዎች መድኃኒቱ ኢየሱስ ነው። ምን አስፈርቶናል? ምን አስፈርቶሻል? ምን አስፈርቶሃል? ይሄ ፓራሲታሞል አይደለም። ይሄ እኔ ቤት ነኝ አለ ኢየሱስ። ይኸውልህ ቤት ውስጥ አይደለም ኢየሱስ ውስጥ እዚህ የምንኖርበት ቤት ውስጥ እንኳን ገብተን ውሽንፍር ዝናብ ሲመጣ እንፈራም። ያው ዝንቦ ያበራል በቃ ቁጭ ትላለህ ዝናቡ እስከሚያልፍ። እንዴት ኢየሱስን ይዞ ሰው ያፍራል? ሰውስ ይፈራል። ኢየሱስ ራሱ ቤት ነው። ጻፊ ያላወቀው ሌላ ነገር ነው። ከተላለ በመትሄድበት ሁሉ እመሄድበት ሁሉ ብዙ ነገር ነው ብሎ ቢያስረዳው እኮ አይከተለው። ይገርማል። እንደዚህ ዱላ አለ ይመጣሉ። እኔ ግምሞት ነኝ ተገዳይ ነኝ ቢለው በቃ ቻው እኔ ተገዳይ ጋር ምን አደርጋለሁ ብሎ ይመለስ ነበረ። ነገር ግን ኢየሱስ ቤት መሆኑን ስላላወቀ ነው። ቤት መሆኑን አላወቀም። ማምለጫችን መስቀል ነው። ማምለጫችን መደበቂያችን ኢየሱስ ነው። ይገርማችኋል 400 ሰው ያበቃ ዋሻ ከነገድ ከቋንቋ ብዬ ቅድም ያነበብኩት ከተለያየ መጣንኛ እርስ በርሳችን ብንጠያየቅ አንዳንዶች የሥጋ ዘመድ እንሆን እንችላለን። ኤልስ ሁሉ ሰው ከተለያየ ቦታ ነው የመጣው። የተለያየ አመል ከኔ ጀምሮ የተለያየ አመል አኩራፊ ተቆጪ ይሄን ሁሉ ሰብስቦ ያዘ ኢየሱስ እኮ ሊጨበጨብለት ይገባል በእውነት። እነቃርኮ አርጎ ያዘን በእውነት ያዘን እኮ። እንደ ኢየሱስ ያለ እኮ አምላክ የለንም እኛ ወገኖቼ። በተጨነቀ አሁን ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ አለ ነገረህ እኮ ዘማሪው። አሁን ዛሬ ካለ ኢየሱስ የሚያዋጣ ነገር የለም። የሚያዋጣ ነገር ተፈልጎ ቄሶች መንፈስ ቅዱስ እዚህ ውስጥ እንዲህ የሚለው አለ ከኢየሱስ ውጭ የሚያዋጣ የለም። ኢየሱስ ያዋጣል። ስላዋጣኝ ነው የሚያዋጣል ልምለው። ያላዋጣኝ ኢየሱስ አልሰብክም አልነግራችሁም። ሁለት አንበሳ አንድ ቤት አይኖርም። አንተ ውጣ ወይኔ ልውጣልህ ሲለኝ አባቴ ከቤት ወጣሁ። ነቄስ መሌ ነጀንበር ሊነግሯችሁ ይችላሉ። ረሃብ ያንገላታኝ ሰው ነበርኩ። ምን ነፍስ ነበረኝ? ምን ነፍስ ነበረን? እናሳ ካላችሁኝ ኢየሱስ የሚባል የሚያዋጣ ይዤ ነው። አዋጣኝ። በጥቂት እምነቱ እንኳን የተፈተነና የተጨነቀ ግራ የገባው መልስ ያጣለት ጥያቄ ይዞ እዚህ ጉባኤ የተቀመጠ ቢኖር እኔ ምስክር ነኝ፣ ኢየሱስ ያዋጣል።
በእውነት የቅዱሳን አሚን ለማስባል ሳይሆን ኢየሱስ ስለሚያዋጣ ከኔ በላይ የሚመሰክር ሌላ ስለሌለ ነው። በመስቀል ላይ ሞተ ስለ ሕይወቴ፣ ስለ ነፍሴ፣ ስለ ስጋዬስ ደዌ የሆነልኝ እኮ የኔን ደዌ ሊቀበል ነው። የቆሰለው እኮ የኔን ቁስል ሊወስድ ነው። የተራበው እኔ እንዳልራብ ነው። ይሄ ማለት ሰነፍ ይበላል ማለት አይደለም። የሚንቀሳቀስ የሚሰራ እጆቹ ስራ ይባረካሉ። ኢየሱስ እንደኔ የረዳው የለም። መስቀል ላይ ያለው ዘወር አለና አንተ አምላክ ከሆንክ ራስን አታድንም አለው። ደፋር አንተ እኛ እኮ የተሰቀልነው በራሳችን ነው። እንዲህ አድርገን ነው። ይህ ሰው እኮ ጻድቅ ነው አለው። አንዱ በእውነት እልሃለሁ በገነት ከኔ ጋር ወንበዴ መደበቂያ የወንበዴ ማሻሻያ የሌለው ስሙ ወንበዴ ነው ያለ መጽሐፍ ቅዱስ። ሌላ ስም አለው እንዴ? ቄሱ ወንበዴ ነው። ወንበዴን የሚደብቅ ኢየሱስ ነው። እንደው ደህና ነበርኩኝ እኔ እንደው የሚል ሰው እንዳይኖር እዚህ ቤት። ሁልሽም ወንበዴ ለቃሏ ግን ይቅርታ። ዛሬ በገነት ከኔ ጋር ትሆናለህ አለው። ለካ ኢየሱስ ሲወድ ሳንሱር አያረግም። እንዲያየውን አንተም እኮ ነው ነገሩ፣ ጤነኛ አይደለም ወንበዴ ነህ አላለውም። በእውነት ዛሬ በገነት ከኔ ጋር ትሆናለህ የተባለ ህዝብ ነው። እዚህ በደም የተገዛ የተዋጀው ህዝብ ነው። በዚህ አለ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። በእውነት ልንገራችሁ እንደው የሚገባን እኮ አይደለንም። ይኸውልህ ለአይሁድ ልጅነት ክብር፣ ቄስ ሙሉጌታ ባለፈው ቴዎሎጂ ሲያስተምረን ሲነካው ነበር። ልጅነት ክብር፣ ተስፋ፣ ህግ መሰጠት፣ ኪዳን፣ የመቅደስ ስርዓት ለማን ነው? ቄስ ፓስተር ለአይሁድ እኔ ምናምን የምንላክ የለም። ምንሽ ደግሞ አንቺ ምንሽ ደግሞ እኔ አሕዛብ ነን። በአብርሃም በኩል ገላትያ 3 በአብርሃም በኩል የተሰጠን ተስፋ ስላገኘን በክርስቶስ በኩል ደህንነት ያገኘ ነው። እስቲ በቃ ይግቡ። በአብርሃም በኩል በተነገረ ተስፋ ተሰብስበን የዳን መስቀል ላይ ትእዛዝ ይወጣልን ለኛ ነው። በእውነት ኢየሱስ ክርስቶስ ጌታ የእግዚአብሔር ልጅ ስምህ ይባረክ። ስማችን ምን ነበር? እቺን ብዬ ልጨርስ ነው። ሙታን ነበር ስማችን። ማነው ስምህ ብትባል ሙታን። በጌታ ልለምናችሁ ሙታን በሉልኝ። ስማችሁ ነው። እሺ ጨለማ በሉ። ስማችሁ ነው። ስሜ ነው። የኔ ነው። እኔ ከየት መጣሁ? የቁጣ ልጅ ስማችሁ ነው። በእውነት መታወቂያ። እሺ ማነው ስምህ? ሙታን። እዛ ሄድ። አንተ ጨለማ በዚህ፣ አንተ የቁጣ ልጅ በዚህ። አባት ማን ነው? ቁጣ። በእውነት መጽሐፍ እንደሚል ጨለማ ውስጥ ነበራችሁ ነው እንደሚለው። ጨለማ ነበራችሁ እኮ ነው የሚለው። ደግሞ ትኩራራለህ እንዴ? ጨለማ እኮ ነህ። እኔ ምን መሰለህ እያልክ የምታብራራው ምንም ታሪክ የለህም። ከስሜት የጸዳ ንግግር። ምንም ታሪክ የለኝም ላወራው አባቴ ምናምን የለም። በእውነት የለም። ሁለት አባወራ አንድ ቤት አይኖርም ውጣ ሲለኝ ሻንጣዬን ይዤ ወጣሁኝ። እንጀራና ወጥ የለም። ያኔ ምን ልላችሁ ነው? የሚያስጠጋ አዶላ ማሻ ኢየሱስ ይባላል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን ብንሆን በሆን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወት ተሰጥቶን ነው እንጂ ስምህ ሙታን ነው። አሁን ሙታን መታወቂያው ሲገለጥ ሕይወት ተባለል። ክብሩ ለኢየሱስ። ሕይወት ማነው ስምህ? ሕይወት እንዴት እኔ ልበዛላችሁ ሕይወትም እንዲሆንላችሁ መጣሁ። በነገራችን ላይ ኢየሱስ ክርስቶስ ራሱ ሕይወት ነው። እርሱ እውነተኛ አምላክ። ሃሌሉያ። የዘላለም ሕይወት ነው የሚል አታውቁም? ስሙ እኮ ነው። ይሄ ፐርሰን እኮ ነው። ፐርሰን የዘላለም ሕይወት የሚባል የሆነ በርሚል የሚመስል ወይ ቤት እንትን አይደለም፣ ሀውስ አይደለም፣ ራሱ ነው። የዘላለም ሕይወት ማለት ራሱ ነው። እውነተኛ አምላክ የዘላለም ሕይወት። አንደኛ ዮሐንስ እሱ ራሱ ሕይወት ነው። አሁን መድኃኒት የዋጠ ሰው መድኃኒቱን ዋጠው ማለት ያ መድኃኒት ነው የሚያድነው አይደለ? ሕይወቱ ነው ራሱ ያዳነን እንጂ ሕይወት ሲባል ቤት የዘላለም ምናምን መኖሪያ የሚመስል ምናምን ካሰብን ስተት ነው።
ፐርሰን ነው እሱ ነው ተጠሪነቱ ፐርሰን እና ጨለማ ነበር ሙታን ነበራችሁ የቁጣ ልጆች ነበርና እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ታሪክ ምንድነው አንተ እስኪ ተናገር አይኔ የቁጣ ልጅ ነው አባቴ ማን ይባላል ቁጣ ነው የሚባለው አባቴ የተባልከው አሁን ግን ከዚህ ከሚያስፈራ ቁጣ በክርስቶስ በኩል ተሰወራችሁ ተባለልን ከሚያስፈራ ቁጣ በምን መጣልህና እናቴ ኢየሱስን ያንጠለጠለው ፍቅር እንጂ ሚስማር አይደለም ፍቅር ነው እንጂ ሚስማር አይደለም እዚህ ጋር ተወጋው ሚስማር አይደለም ያንጠለጠለው ፍቅር ነው አረኔ በቃይ ብሎ ራሱን ቢያወርድ ይችላል አንጠለጠለው አባቱ ጨክኖበት እኛ መዳን ያለብን መንገድ ያ ስለሆነ ልጅ በአባቱ ሲጨክን ሳይሆን አባት በልጁ ሲጨክን የተተረከ መጽሐፍ ቢባል መጽሐፍ ቅዱስ ነው ፊቱን አዞረበት አባት ሆይ ለምን ተውከኝ ልጆች ይድኑ ዘንድ በአብርሃም በኩል የገባው ተስፋ ኪዳን አለኝ ልጄ ስለዚህ እነሱ ይድኑ ዘንድ አንተ መቀጥቀጥ አለብህ አንተ መወገር አለብህ አንተ ሊተፋብህ ይገባል አንድ ልጁ ኢየሱስ እኛን አዳነ እናንተ ሸክማችሁ የከበደ ወደ እኔ ኑ በነገራችን ላይ እኛ ሸክም የከበደን ሰዎች የምናራግፍበት ቦታ አለን ኢየሱስ ክርስቶስ ይባላል አዶላም ዋሻ በኃጢአት ለኃጢአት ሞተን ለጽድቅ እንድንኖር ሱራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ በመገረፉ ቁስ ተፈወሳችሁ ካለ በኋላ እንደ በግቦች ተቅበዘበዙ ነበርና በግ ሲሮጥ አይታችሁ ከሆነ ከበግ ተለይቶ እኔ ነኝ ያለው እንዳይዘው ወይ እግሩ ተሰብሮ ነው የሚያዘው ነበራችሁ እንዴት እንደዚህ በግ አንዴ ከመንጋው ካፈተለክ አትያዝም አመፀኛ ነህ ትዘል ነበር አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል በመስቀል በኩል ኢየሱስ ጋር ሰተት ብለህ በአብ ቀኝ አስቀመጠን አይደል የሚለው ብዙ ጊዜ ለዋለው እዚህ መሰለኝ አስቀመጠን አቆመን አይልም አስቀመጠን ለዘላለም ተሰውረናል በክርስቶስ በኩል ጥቅስ ካስፈለገ ቆላስይስ ምዕራፍ 3:3 ለዘላለም ተደብቀናል ለዘላለም ተጠብቀናል ለዘላለም አርፈናል ለዘላለም በሰማይ ስፍራ አስቀምጦናል ዋ ዮሐንስ ራእይ ምዕራፍ 5:5 ከሽማግሌዎችም አንዱ አታልቅስ እነሆ ከይሁዳ ነገድ ከይሁዳ ነገድ የሆነ ምን አንበሳ እርሱም የዳዊት ልጅ ሳይሆን የዳዊት ልጅ ሲባል ነበር አሁን የዳዊት ስር ነው አለ ዮሐንስ ሲጽፈው የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ አለ ኧረ ተው አዎ እንዴት እንደ ታረደ በግ ቆሞ አየሁት የታረደ በግ ይቆማል አይቆምም የታረደ በግ ይቆማል አይቆምም እስኪ ረዱና ቁም በሉት በሰማይ ቋንቋ የታረደ በግ ቆመልህ ምን ማለት ነው ወትንሳኤው ሁሉ ማለት ነው በዙፋኑና በአራቱ እንስሶች መካከል ሽማግሌዎች አንዱ እንደ ታረደ በግ ቆሞ አየሁት አለ ኧረ እባክህ ሰባትም ቀንዶች ሰባትም አይኖች ነበሩት እርሱም ወደ ምድር ይልና መጽሐፉን ትፈታ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል ምክንያቱም ይለዋል አዲስ ትርጉም ምክንያቱም ታርደሃልና በደምህም ለእግዚአብሔር አለና አዶላ ዋሻ የተሰበሰቡትን ሰዎች አስቡልኝ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ እኛን መሆኑ ነው አሕዛብ ከአሕዛብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስት ካህናት የሆኑ ዘንድ አደረካቸው ስላዳመጣችሁኝ አመሰግናለሁ